ሚስት አገባ ሚዲያ ላይ ፖስታል፣ ልጅ ወለደ ሚዲያ ላይ ፖስታል፣ መኪና ገዛ ሚዲያ ላይ ፖስታል፣ ምግብ ቤት ገብቶ ምግብ አዘዘ ሚዲያ ላይ ፖስታል። ምን ይሁን? አንዳንዴ ቤቢ ሻወር እያሉ ሚዲያ ላይ ፖስቱልናል። አንዳንዴ ሚስቴን አፈቅራታለሁ ወዳታለሁ ህይወቴ ናት እያሉ ሚዲያ ላይ ለጥፉልናል። እሺ ምን እናርግኛ? ምን ይሁን? እዛ ምንድነው ፋይዳው? ይዞ የሚመጣው ግብአት ምንድነው? ጉዳት ብቻ ነው የሚመጣው። ያ ሐቢቢ እዛ ሚዲያ ላይ ያንተን ኒዕማ የሚያየው በሙሉ ሶስት ሰዎች ናቸው። አንደኛ አንቺን የሚወድ ባረከላሁ ለክ ወባረከላሁ ፊክ የሚል፣ ሁለተኛው ሐሲድ ነው ጥፋትህን የሚመኝ ነው። ሶስተኛው አንተ ጋር ያለው ኒዕማ እሱ ጋር ስላሌለ የሚቀና ነው ያለው ሳያስብ። እኔ ደላኝ መኪና ገዛው፣ ወንድሜ ደግሞ መኪና አይደለም ጫማ መግዛት የጠና ወንድም ባለበት አካባቢ ላይ ምንድነው እኔ ሌክጀሪ መኪና ገዛው ሌክጀሪ ቤት በሰራው ሌክጀሪ ማን ገዛው ብዬ መለጠፌ ምንድነው ከዛ በኋላ የሚመጣው ለመጥፋት ካልሆነ በስተቀር ይሄ ያላዋቂነት አርፈናል ብለን የመጃጃያ አንዱ ማሳያ ነው። ሚስቱ ወለደች ከሐኪም ቤት ይዞ ሲመጣ ሌክጀሪ መኪና ገዛው ብሎ ቪዲዮ ላይ እሺ ምን ይሁን? ሚስቱ ወልዳ እኮ ሐቢቢ አንተ ሌክጀሪ መኪና ገዝተ ሚዲያ ላይ ለጥፋል ስለሰጣት። ሚስቱ ወልዳ እኮ ዱቄት ገዝቶ የሚያጎርሳትን ያጣ ማህበረሰብ ያለበት ነው። ቤቢ ሻወር ብላችሁ ኬክ ትቆርጣላችሁ እህቶች። አንቺ መሰል እህት ጎረቤትሽ አክስትሽ ምናምንሽ እኮ አርግዛ መውለጃዋ እየቀረበ ምናልባት 3 ኪሎ ገብስ የምታስፈጭበት ብር የሌለው ማህበረሰብ መሃል እኮ ነው ያለ ነው። እህትሽ ጓደኛሽ አክስትሽ ምን ይሁንሽ? ኬክ ስለቆረጥሽ ቤቢ ሻወር ስላልሽ ምን ይሁንስ? አስሉ ምዕራባውያን ያመጡብን ነቀርሳ ነው። ቤቢ ሻወር ትርጉሙ ራሱ ገብቶናል። ቤቢ ሻወር ማለት ምን ማለት እንደሆነ ፈረንጅኛው ገብቶናል ትርጉሙ። ያሳፍር እኮ ነው ትርጉሙን ብናውቀው ነው እንኳን ሚዲያ ላይ ወተን ልንለጠፍለት ቀር። ስለዚህ እንደው ቆም ብሎ ማሰብ ይሻላል። ሙስሊምነቱ እነዚህን ነገሮች በሙሉ የሚከለክል ነውና አላ ኩሊ ሃል የመጨረሻው መልእክቴ የአዝካርን ጉዳይ ሐደራ ነው የምላችሁ። ለሲህሩም ለዓይኑም ለሐሰዱም ለልክፍቱም ለሁሉም የአዝካሩን ጉዳይ ነው። አዝካሩ ሰባሂ ወልመሳእ ሷሊህ አልዑሰይሚን ረሕመቱላሂ ዐለይህ እንዳሉት ከያዕጁጅ ወማዕጁጅ ግንብ አዝካሩ ሰባሂ ወልመሳእ ለእኛ ለመጠበቅ እሱ ይበልጣል አሉ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ። አንድ ሰው ከቤት ሲወጣ ቢስሚላህ ተወከልቱ ዐለላህ ላ ሐውለ ወላ ቁወተ ኢላ ቢላህ ብሎ የወጣ እንደሆነ ኩፊተ ወሁዲተ ወውቂተ ተብሎ ይባላል። መላኢካዎች ያውጁለታል። ተመራህ መልካሙን ነገር ለመናገር ተጠበቅ ተበቃህ፣ አንተን ቀኑን ሙሉ ጉዳት ምንም አይነት ጉዳት አይደርስብህም ተብሎ ይታወጃል አሉ። እኽዋን አንድ ዳኢ ታዋቂ የገሌ ብላችሁ የሚታወቅ ዳኢ በአጋጣሚ ሲህር ገጠመው። ጭንቅሳ ነግሬያችሁ ላቁ። ሲህር ውስጥ ገባና ሩቃ እየተደረገ ነው ነበርኩ እኔ። እንዴት ይሄ ሰው ዳኢ ማዕሩፍ ሼኽ ሙዓልም ሙደርስ እንዴት ሲህር እሱ ጋር አለው ራጩ። እኔ እሱ ጋር ተልኬ መጥቼ ያ ጀማዓ አጢኑልኝ 2 ወር ሙሉ ደጅ ላይ ጠበቅኩት። ቤቱ መስጂድ አጠገብ ነበር። አዛን በተባለ ቁጥር እየተቃጠልኩ ጉዳይ የመጣሁበትን ለማሳካት ደጅ ላይ 2 ወር ሙሉ ጠበቅኩት አለ። ከዛስ ለምን ሲል ሁሌ በአዝካር ስለሚወጣ ሊይዘው አልቻልኩ። አዝካሩ ሰባህ ወልመሳእ ሲወጣ ሲገባ ዚክራል አልቻልኩም ሊይዘው። ከዕለታት አንድ ቀን ከቤተሰብ ጋር ተጣልቶ ከቤት ውልቅ ሲል ምንም ዚክር ሳይል አገኘሁታል። አያችሁ አዝካር ሰባህ ወልመሳእ አደራ هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما.